በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መሳይ የተሰኛችሁ የእግዚአብሔር ቤተሰቦች እንደምንቆያችሁ አሜን። በምሕረቱና በቸርነቱ ተመልክቶ ሳያጠፋን እድሜ ለንስሐ የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተባረከና የተቀደሰ ይሁን። እንኳን አደረሳችሁ አደረሰን። እንግዲህ የዐቢይ ጾም 7ኛ ሳምንት ኒቆዲሞስ ይባላል። ፍሬ ሐሳቡን ወይንም ደግሞ ጥቅል ሐሳቡን በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ላይ በቅዳሴ መካከል የተነበበ ነው ማለት ነው እና ስለ ኒቆዲሞስ ስናስብ ጌታችንና አምላካችን መድኃኒታችን ኢየሱስ ዘንድ ሄዶ በሌሊት ይማር ነበረ። ቀን ያስተምር ነበረ፣ ማታ ደግሞ ወይም ሌሊት ደግሞ ይማር ነበረ ተብሎ ተጽፏል። እንግዲህ ኒቆዲሞስ ለምን ይህን አደረገ ሲባል እንግዲህ በሰዓቱ መምህር ሆኖ ስለነበረ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ሌሊት ሄደ ይማር ነበረ፣ ሚስጥሩን ያመሰጥር ነበረ እና የሰው ልጅ ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም ብሎ ጌታችን አስተማረው ማለት ነው። እንግዲህ ይህን ቃል ደግሞ ቅዱስ ኒቆዲሞስ ስላልገባው እንዴት የሰው ልጅ ከሸመገለ ካረጀ በኋላ ሊወለድ ይችላል ሲል እውነት እልሃለሁ ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም ብሎ ነገረው ማለት ነው። ከውሃና ከመንፈስ ካልተወለደ የዘላለም መንግስት ወይም መንግስት ሰማያት ሊወርስ አይችልም ብሎ ለመጀመሪያ ጊዜ እና ለመጨረሻ ጊዜ ይህ የጥምቀት ሚስጥር ጥያቄው መልስ አግኝቷል ማለት ነው። እኛ ያመንን ተጠምቀን እንግዲህ ከበረከቱ ተሳትፈናል ማለት የእግዚአብሔር ልጆች ተብለናል፣ ዳግመኛ ተወልደናል ማለት ነው። ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ተጠምቀን የእግዚአብሔር ልጅን አግኝተናል ማለት ነው። የምንጠመቀው ከሌላ ሃይማኖት መጠን ነው ወይስ እንዴት ነው የሚለው ስናይ አይደለም። የሰው ልጅ ሊድን ይጠመቅ ዘንድ እንዲገባ ሲጠመቅም በአብ በወልድ በመንፈስ ቅዱስ ስም እንደሆነ በመጽሐፍ ቅዱስ ተጽፎ እናገኛለን ማለት ነው። እንግዲህ አባቶቻችን ካህናት ሕፃናት በ40 እንዲሁም ደግሞ ወንዶችን ሴቶችን በ80 ቀን ያጠምቃሉ። ይህ በኦሪት ዘሌዋውያን ምዕራፍ 12 ላይ የተጻፈ ቃል ነው። እንግዲህ ሴት ልጅ ከተወለደ በ80 ቀን ወደ ደብተረ ድንኳን ገብቶ የማንጻት ስራ ይፈጸምላታል። እንደዚሁም 40 ከሆነ ወንድ ልጅ ደግሞ በ40 ቀኑ ይላል። ይህ በመጽሐፈ ኩፋሌ ምዕራፍ 4 ላይ የሰው ልጅ በተፈጠረ በ40 ቀኑ ወንድ ወደ ገነት ገባ፣ በተፈጠረች በ80 ቀኑ ወደ ገነት እንደገባች የሚያመለክተን የመጽሐፍ ቅዱስ ክፍል አለ። እሱን ማየት ይቻላል እንጂ ከሌላ ሃይማኖት መጠን አይደለም። ሲጀመርስ ሌሎች ሃይማኖቶች የመጡት ስንል የራሱ የሆነ ምላሽ በታሪክ ስላለው ማለት ነው። ለምንድን ነው የምንጠመቀው? እውነት አሁን አባቶቻችን ካህናት ቤተክርስቲያን የሚያጠምቁት ያኔ እግዚአብሔር ለሐዋርያት የሰጠው በስልጣን ነው ወይስ እንዴት ነው የሚለውን ያለን? አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በሰጠው ስልጣን አሁን ላሉ ካህናት በሰጣቸው ስልጣን እየተጠመቅን ነው። አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ስምኪ ለይኩን እህተ ማርያም ኃይለ ሚካኤል እያሉ አባቶቻችን ያጠምቃሉ። ይህ ደግሞ መጽሐፍ ቅዱሳዊ መሆኑን ማየት እንችላለን ማለት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እግዚአብሔር ወልድ አዳኙ ፈራጁ የሰው ልጆችን የሚወደው የሚያፈቅረው ስለ ኃጢአታችን ተላልፎ የተሰጠው በቀራንዮ መስቀል ቅዱስ ሥጋውና ክቡር ደሙን የቆረሰው ያፈሰሰው ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እንዲህ ብሎ ብሏቸዋል። ወደ ዓለም ሁሉ ሂዱ፣ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው። የማቴዎስ ወንጌል ምዕራፍ 18 ቁጥር 19። አያችሁ ክርስቲያኖች፣ አባቶቻችን ሲያጠምቁን በአብ በወልድ በመንፈስ ቅዱስ ስም ነው ማለት ነው። ውሃውን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው። እኛ ደግሞ በእውነት አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ብለን ተሰጥኦን እንመልሳለን ማለት ነው። ከዚያ በኋላ ስርዓተ ቅዳሴው ከተፈጸመ በኋላ ምን የሚል አለ ማለት ነው? ዲያቆኑ ሕፃኑን ከያዘ በኋላ 3 ጊዜ እያሰገደ አሰገደ ከለአብ አሰገደ ከለወልድ አሰገደ ከለመንፈስ ቅዱስ ሲል ካህኑ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ስምከ ለይኩን ኃይለ ሚካኤል ስምኪ ለይኩን እህተ ማርያም እያለ እየሰየመ ያጠምቃል ማለት ነው። ይህ ደግሞ መጽሐፍ ቅዱሳዊ ነው። የምንጠመቀው ለምንድን ነው ስንል የእግዚአብሔር ልጅነትን ለማግኘት ነው። ለኃጢአት ስርየትና ለድህነት ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል። የምንጠመቀው ልንድን እንጂ
ከሌላ ሃይማኖት ለመተን አይደለም የሆነው። ስንፈጠር እኛ የእግዚአብሔር ልጆች በ40 እና በ80 ቀናችን ስንወለድ እንጠመቃለን ማለት ነው። ይህ ደግሞ መጽሐፍ ቅዱሳዊ ነው። ኦሪት ዘሌዋውያን ምዕራፍ 12 መጽሐፍ ኩፋሌ ምዕራፍ 4 ነው። አዳም በተፈጠረ በ40 ቀኑ ወደ ገነት መግባቱን ሔዋን በ80 ቀኑ መግባቷን የሚናገር የመጽሐፍ ቅዱስ ነው። ያን ለማጠየቅ እኛ እንጠመቃለን ማለት ነው። እንግዲህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አዎ ለኒቆዲሞስም እውነት እላለሁ ዳግመኛ የሰው ልጅ ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም ማለት። የምንጠመቀው የእግዚአብሔር ልጅ ለመሆን ነው እንጂ ከሌላ ሃይማኖት ወደ ክርስትና የምንመጣበት አይደለም። የእግዚአብሔር ልጅ ለመሆን ነው የምንጠመቀው። ስርየተ ኃጢአትን ደግሞ ልናገኝ ነው። ጥምቀት ስንት ነች ሲባል ጥምቀት አንዲት ነች። እንዲሁም ቅዱስ ጳውሎስ በኤፌሶን 4:4 ላይ እንዲህ ብሎ ተናግሯል። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። እዚህ ምድር ላይ ትክክለኛ ቀጥተኛው ሃይማኖት አንድ ሃይማኖት ነች። እቺንም ቅዱስ ጳውሎስ ወደ ኤፌሶን በጻፈው መልእክቱ እናገኛለን ማለት ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነች። ጥምቀት አይደገምም። ከማይደገሙ ከሰባቱ ምስጢራት ቤተክርስቲያን መካከል አንዱ ነው። ምናልባት የሰው ልጅ በተለያየ ክዶ ሲመለስ፣ ጾም አፍርሶ ሲመጣ፣ ያለ አግባብ ሩካቤ ዝሙት ፈጽሞ በንስሐ ሲመለስ መጽሐፈ ቄደር ተብሎ ይደገምለትና ይጠመቃል ማለት ነው። ይሄ ጥምቀት ግን የመረጨቱ ጥምቀት ግን ለምን አይሆንም ማለት ነው? እንደ ጥምቀት አይደለም። ስለነበረ ሰውነቱን በኃጢአት ስላሳደፈ በመጽሐፈ ቄደር ተደግሞለት ይጠመቃል ማለት ነው። ስለዚህ ጥምቀት አንዲት ናት ማለት ነው። የምንጠመቀው የእግዚአብሔር ልጅ ለመሆን ነው። የምንጠመቀው ስርየተ ኃጢአት ልናገኝ ነው። ይህ ደግሞ ለአንዴና ለመጨረሻ ጊዜ ተተርጉሞ ተመስጥሯል ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ በ30 ዘመኑ ተጠምቋል። ለምን ሲባል አዳም ከተፈጠረ በ30 ዓመት ጎርማሳ አድርጎ ፈጥሮት ስለነበረ ያቺ ልጅነት ስላጣ በ30 ዘመኑ ተጠምቆ ያቺ ልጅነት እንደመለሰለት አባቶቻችን ይነግሩናል ማለት ነው። ስለዚህ እኛ የምንጠመቀው የእግዚአብሔር ልጅ ለመሆን ለድህነት ለስርየተ ኃጢአት እንጂ ሌላ አይደለም ማለት ነው። የምንጠመቀውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በሰጠው ትእዛዝ አሁን ከሐዋርያት ሲዋረድ በመጡ ካህናት አባቶቻችን፣ መነኮሳት አባቶቻችን፣ ጳጳሳት አባቶቻችን አማካኝነት በአብ በወልድ በመንፈስ ቅዱስም እንጠመቃለን። ሂዱና አሕዛብን ሁሉ ምን በሉ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ስምከ ለይኩን ስምኪ ለይኩን ብለው አባቶቻችን ካህናት ያጠምቁናል ማለት ነው። ስለዚህ ክርስቲያኖች እኛ ከኒቆዲሞስ ምን እንማራለን ስንል ወደ ቤተክርስቲያን መሄድ መገስገስ እንዳለብን እንማራለን ማለት ነው። መምህርም ብንሆን አዋቂዎችም ብንሆን ወደ ቤተክርስቲያን ሄደን ከሊቃውንቱ ዘንድ ቁጭ ብለን ልንማረው ይገባል ማለት ነው። ልናውቅ ይገባል። እግሮቻችን ወደ ኃጢአት ቦታ መሄድ የለባቸው። እግሮቻችን ወደ ዝሙት፣ ወደ ዘፈን ቦታ፣ ወደ ሱስ ቦታ ላይ መሄድ የለባቸው። የእግዚአብሔር ልጆች ከኒቆዲሞስ የምንማረው እግሮቻችን ሁሉ ወደ ጌታ ቃል ወደ ቤተክርስቲያን መሄድ እንዳለብን ነው የምናገረው። ስለዚህ ሁላችንም በሰራነው ኃጢአት ንስሐ ገብተን የጌታችን የአምላካችን የመድኃኒታችን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግስቱ ወራሽ የክብር ወራሽ ለማድረግ አምላካችን ያብቃን። በእውነት ኃጢአተኛ ነኝ ቤተክርስቲያን አልሄድም አትበሉ። ለምን? እቺ ቤተክርስቲያን የተሰራችው ለኃጢአተኞች ስለሆነች ማለት ነው። የጠፋውን አዳም የበደለውን አዳም እና ልጆቹን ሊያድን ወደዚህ ምድር መጥቷል ክርስቶስ። ዘማዊ ነኝ፣ ኃጢአተኛ ነኝ፣ እንዲህ ነኝ ያላችሁ ከቤተክርስቲያን አትቅሩ። ያን ሰው ታስታውሳላችሁ? ዘኪዎስ ቀራጭ ነበረ፣ የቀራጭ አለቃ ነበረ። ነገር ግን የጌታን ደም ግባት ሊመለከት ፈልጎ ሳለ ጌታ ግን ደግሞ ትንሽ ቅርቦት አብልጦ የሚቀርብ ስለሆነ ሳንቀርበው የሚቀርብ እሱ ስለሆነ ወደ ዘኪዎስ ቤት ገባ። ወደ ዘኪዎስ ሲገቡ ኃጢአተኛው ቤት ገባ፣ የቀራጩ ቤት ገባ ብሎ ያርጎመገሙ ነበር። አዎ እኛ ዘሙተን፣ እኛ ዘፍነን፣ እኛ ቅመን፣ እኛ ኃጢአት ሰርተን ወደ ቤተክርስቲያን ስንመጣ ሰይጣን ሁልጊዜም ያርጎመግማል። እቺ ቤተክርስቲያን ግን የተሰራችው እቺ ቀራንዮ ግን የተሰራችው የጌታ ቅዱስ ሥጋ ክቡር ደሙ የፈሰሰባት ቤተክርስቲያን ለእኔና ለእናንተ ለኃጢአተኞቹ ነች የተሰራችው። እስከ ዕለተ ምጽአት ድረስ እቺ ቤተክርስቲያን የምትቀጥል ነች ማለት ነው። በሰማይ ያለች ነች ማለት ነው። በሰማይ ያለች ነች። ጊዜያዊ አማናዊ
ስለዚህ ቤተክርስቲያን የዘላለም ሕይወትን ታሰጥናለች ማለት ነው። እሱ ምንድነው? የጌታ ቅዱስ ሥጋና ክቡር ደሙ ነው ማለት ነው። ስለዚህ ቤተክርስቲያን ከመሄድ ክርስቲያኖች ችላ ልንል አይገባም። ማንም ጻድቅ የለም፣ ማንም ንጹህ የለም። እቺ ቤተክርስቲያን የተሰራችው ለእኛ ለኃጢአተኞች ነች ማለት። ስለዚህ ሊሰማን አይገባም። በእግራችን ስንመላለስ አንድ ቀን እግዚአብሔር በልቦናችን ሊያመላልሰን ይችላል። ስለዚህ በዚች ቤተክርስቲያን አምነን ያልገባንን ጠይቀን እንደ ኒቆዲሞስ ከሊቃውንቱ ቁጭ ብለን ተምረን ወደ ቤተ መቅደስ በሌሊት ገስግሰን ለኪዳኑ፣ ለማህሌቱ፣ ለሰዓታቱ፣ ለአገልግሎቱ ለማገልገል፣ ለመገልገል፣ ለመሳተፍ ወደ ቤተክርስቲያን ልንሄድ ይገባል። ዕለት ዕለት ልንሄድ ይገባል። ወደ እግዚአብሔር ቤት እንሄድ ባለም ጊዜ ደስ አለኝ ያለው ዳዊት። ወደ እግዚአብሔር ቤት ስንሄድ ሐሴት እናደርጋለን። ችግራችሁን፣ ጭንቃችሁን ለእግዚአብሔር ንገሩት። ለቅድስት ድንግል ማርያም ንገሯት። ለአማላጅ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለጻድቃን ሰማዕታት ንገሯቸው። ያማልዱናል፣ ያስታርቁናል፣ ኃጢአታችንን ይቅር ያስብሉናል። ምክንያቱም ሊምረን የታመነ አምላክ የሆነ እግዚአብሔር ስላለልን ማለት ነው። ስለዚህ ወደ ቤተክርስቲያን መሄድን ቸላ ልንል አይገባም። ከኒቆዲሞስ የምንማረው ይህ ነው። ይቆየን።